ምንም እየተረዳው አይደለም። እኔ የምትለው አይገባኝም። በቃ አስራን ነው የሆነ ነገርም ቢሆን ወግቼ የሆነ ነገርም ቢሆን እኔ እኮ የመጣሁት የነበረው እንትና ኢዘዲን አለ ብዬ ስገባ እሱ የሆነ ነገር እየነገራችሁ ነው ለእናንተ እና ወጣ ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ያለን እግዚአብሔር ይመስገን። ያው እንግዲህ የተፈጠረውን አይታችኋል። ባለፈው ፈጠነ ላይም እንግዲህ ገነት ያው ከነከሰችው በኋላ የሆነውን ነገር አይታችኋል። በቃ እኛ በእርግጥ በጊዜው አልገባንም ነበር ምን እንደተፈጠረ ማለት በቃ እንደዚህ እያለ የሆነ ነገር ነበር የሚለው ብቻ ነበር የሚለን እና እኔ ምን እንደሆነ አልገባኝም ነበር መጀመሪያ ቤተሰቦች። ግን አሁን ስረዳው በቃ የገነት በሽታ ነው እንደዛ ያደረገውና ማድረግ አይቻልም። እኔ ሲጀመር መጀመሪያ ነግሬው ነበር ታው ናቲ እንትን ይልሃል ናቲ ተነክሶ አንገቷ ላይ ሊፈታ ሲል ተነክሶ እንደዚህ ሆኗል ታው አልኩት። እሱ ግን እምቢ አለ። በቃ እህቱም እንትን ስላለችበት ተናዷል። በቃ እልህም አለበት ልጅ እኔ እኮ አሁን የሚለው ነገር እኮ አይገባኝም። እንደሚመስለኝ እኔም ግራ ነው የገባኝ። ማውራት አቃተኝ ነው እኮ እያለን ያለው። ፈጠነ እኔ እኮ ነግሬሃለሁ እኮ መጀመሪያ ተው በቃ ተው አልኩህ። የሚሆን ነገር አይደለም። እኛ እኮ ያልሞከርነው ነገር የለም እንዴ። እኔም እኮ ልጇ ነኝ። ዝም ብዬ ማየት ይመስላል እንዴ እንደዚህ ስትል? ግን በቃ አንተ እልህ አለብህ። ተው የተባልከውን ነገር የቤቱ ታናሽም ልጅ ነው ገና ታውቃለህ። አጎቴም እኮ አይመስልም። አጎቴም አይመስልም። ተው ሲባል እምቢ አለ። ያው ለዚህ በቃ እሺ። አንተን ደግሞ ምንድን ነው የምናደርገው? እንዴት ነው እሺ እሱን የምናደርገው? እኔ ምን አውቃለሁ? ቤተሰብስ እሺ ምን አሉ? ሰምተዋል? አልሰሙም። እኔ ግራ ነው የገባኝ። አሁን እሱም እንደሚመስለኝ ቤተሰብም እንዲሰሙ አይፈልግም። ኧረ እኔም አልፈልግም። እኔም እንዲሰሙ አልፈልግም። ይኸውልህ ግን በቃ እኔ አሁን ዛሬ ያሰብኩት ነገር አለ ሉት ሳስበው እኔ እዚህ ሆኖ አሁን ድጋሜ ተነክሰውና ሌላ ነገር ይፈጠራል። ስለዚህ ቀጥ ብሎ ይሄድ ወደ ቤተሰቦች። አዋ ስንት ሰው እችላለሁ በሽተኛ እሱ ታሞ ናቲ አለ። አሁን ደግሞ በቃ እንዴ እሱ ደግሞ እኔ ጭራሽ አልችልም። ፈጤ ወደ ቤት ይሄድ። ይኸውልህ በቃ ምንም እኮ የሚባል ነገር እኮ የለም። እና ታዲያ የተግባባን አይደለም። እኔ እናንተ ተግባብተን መኖር አንችልም። ወደ አያቶቼ ጋር ተመለስ በቃ። እሱ እኮ ወዶ አይደለም እንደዚህ እኮ የሚያወራው። ፈጤ አሁን እዛ ሄዶ እንዴት ነው የሚሆነው? ቤተሰብስ ምንድን ነው የሚለው? እኔ ምን አውቃለሁ? እኔ እኮ ግራ እኔ እሺ ምንድን ቆይ እግዚአብሔር ከጊዜ ወደ ጊዜ ነገሮች እኮ እየተባባሱ እኮ ነው ልውል። አሁን የገነት ነገርም ታውቃለሽ የእሷን ነገር ገና ጫፍ ልደርስ ስል መድኃኒቱ ሊሰጣ ሲል ቀማን። ይኸው እንደዚህ ሆንክ። አሁን መጨረሻ አየህ እንደዚህ። እሺ እንዴት ነው የምንቀጥለው? አንግባባም እኮ ሉል። አሁን ቤተሰቦች ትናንትና እንዲሁም ጓደኞቼ ጋር ይዤ ሂጄ ደመቀን ታውቀዋለህ አይደል? እሱ ጋር ይዤ ሂጄ ነበር። እሱ ጋር ይዤ ሂጄ ነበር። አሁን ምንድን ነው እየረሳህ ነው? እና ቤተሰቦች እሱ ጋር ይዤው ከሄድኩ በኋላ እንዲሁም በቃ እዚህ መጥተው ቤተሰብም እንዳያውቅ እዚህ ደግሞ ልብስም ምናምን የለው በቃ እዚህ ሆኖ እንዳይጨናነቅ ከኔ ጋርም ስለማንግባባ ብዬ እዛ አስቀምጥኩት። አሁን ዛሬ ተመልሶ መጣ። እሺ ፈጤ ምንድን ነው አንተ የምትለኝ? እሺ መድኃኒቱን እንዳደረገው እንኳን አያውቅም።
መድኃኒት ራሱ በሽታ እኔ እየገባኝ አይደለም የምታወራው። ምንም እኮ አይገባም እኮ ፈጠነ። እኔ ምን እንደዚህ ያስከኝ አላስከኝ ምንም መረዳ ነገር አይደለም እንዴ? እንደዚህ ስለያዝከው የሚመጣ ለውጥ የለም። ፈጤ ይኸውልህ አሁን ቀጥ ብለን ላምበረት እንሂድ። ከዛ በኋላ አዋ እዚህ ምን ትሰራለህ? እዚህ ምን ታደርጋለህ? ፈጠነ ይኸውልህ እርግጠኛ ነኝ እሷ ስለነከሰች ነው እንደዚህ ሆንኩ። ከዚህ በፊት ችግር ነበረ? ቆይ እንደዚህ እኮ በቃ እሷ ስለነከሰች ነው እጅን ከነከሰች በኋላ። ስለዚህ እዛ ሂድና ወይ ጸበል ነገር ምናምን ሞክር። እኔ አልችልም። በቃ እናቴን አንተን አልችልም። አሁን እናቴን ማዳን ያለብኝ ሰዓት ነው። ፈጤ እሱ ያለ ልክ ነው። የምትሰማኝ ከሆነ ሰማኝ። እሱ ያለ ልክ ነው። አትጩህበት። አጎቴ እኮ ነው። አንተ ደግሞ አይደለማ እንዴ? በቃ በስነ ስርዓት ይሄዳል። ሲጀመር አሁን እልህ ይዞት አልሄድም። ታዲያ እሺ ምንድን ነው ማድረግ የምንችለው? ምንም በቃ ቤቱ ይሄድ አልኩህ አይደል? ይኸውልህ ፈጠነ እዚህ ሆነ ምንም የሚገኝ ነገር የለም። መድኃኒት እኔ ምን ላድርግ? አንተ እኮ ነው እዚህ ችግር ውስጥ የገባው አይደል እንዴ? ና አሁን ወደዛ አትሄድና አትረብሻት። እንዴ ነው የሆነ ነገር ያደርገኛሉ። ሌሊት እና ሱጥ እሷን ለእኔ ተዋት። ይኸውልህ ስለ እሷ አያገባህም። በቃ እኔን እንደዚህ የመገፈታተር ምናምን ተወውና ለአንተ አሁን የሆነ ነገር እንፍጠር። ምንድን ነው የምትለን? ቆይ ምንድን ነው የሚለው? እኔ ምንም እየተረዳሁ አይደለም። አልወጣም ነው እባክህ የሚለን። ወደ በራ አንድ የሚያሳየው እወጣለሁ ነው እንጂ አልወጣም ነው የሚለን። አንተ ደግሞ እኔ አልሄድም ነው የሚለን። እንደዚህ እኮ ነው ያለው። ልውጣ ነው እኮ የሚለው። አልወጣም እኔ ልብሴን ይዤ አልወጣም፣ ክፍለ ሀገር አልሄድም ነው የሚለው። ጭራሽ ዝም ብለህ ገነትን ይዘህ ልትሄድ ምን ስለሆነ ነው የሚሄደው? ይኸውልህ ፈጠነ እኔ እንጣላለን እኔ እናንተ። እሺ ካሁን በኋላ ገነት ከዚህ አትሄድም፣ እሷ ከዚህ አትሄድም። አንተ ቤት ሂድና ጸበልን ተጠመቅ። ማየው ነገር ነው የሚያሳየን። በእናትህ ልጅ ቆይ ልብሶች ምናምን የት ነው ያሉት? ይዤ አልሄድም ነው የሚለኝ። አይሰማህም እንዴ? ትሰማኝ እንደሆነ ስማኝ። አልወጣላችሁም ነው ከቤት የሚለው። በቃ ክፍለ ሀገር አልሄድም ነው። እንደዛ አይደለም። ደግሞ እንዴት ነው የምታስበው? ውጡ ነው ጤነኛውን ልጅ አንተ ምኑን ነቅሰው ነው? ቆይ ጉሮሮን አይደለ የነቀሰችው? ከቤት ውጡ ነው እንዴ የሚለው? እና ታዲያ እኔ እኮ ነገርኩህ ቅድም። እኛ ጭራሽ ከዚህ ቤት ውጡ። ጭራሽ የቤተሰብ ጨዋታ እንጫወት። ወጥ ምንድን ነው? ቆይ እኔ ምንም እኮ አልገባኝም። ውጡልኝ ነው እያለ ያለው። እንውጣኛ። ጭራሽ ራስህ ሂድ። ይኸውልህ ዛሬ የጠራውን ና ቁጭ በል። ሲጀመር ዛሬ ይኸውልህ የተመለስከው በቃ ወደ ቤት እንድትሄድ ስርዓትን ያዝ። አጎቴ ስርዓትን ያዝ። በቃ መጀመሪያም ችግር ውስጥ የገባው ራስህ ነው። ምንም እየተረዳው አይደለም። እኔ የምትለው አይገባኝም። በቃ ጭራሽ በአንተ ቤት እኮ ነው ውጣ የሚል ትበላው እንዴ? ስርዓት ያዝ። አንተ ነው ምን ሆነህ ነው አንተ? በራስህ ቤት ውጣ ይበለኝ እና አጎቴ እኮ ነው ልበላው እንዴት ትላለህ? አውጣ ይደኝ። ይኸውልህ ልብስህ ይምጣ፣ ሂድ። በቃ የት እንዳለ ንገረኝ በእስክሪብቶም ቢሆን እኔ ምንም እየገባኝ አይደለም። ድውል በእግዚአብሔር ስማ እና ወይ እንዴት ነው? እሺ ይዘህ ነው የምንወጣው? የሆነ ነገር እንውጋው እንዴ? የሆነ ነገር እንውጋው።
አስረን ይዘነው እንውጣ። ገመድ ይዘን አልቻለሁ። አስረን ወደ ምን እየሰራችሁ ነው? አልሄድም እያለ ነው። ምን እንደሚለኝ እኔ ምንም እየገባኝ አይደለም። አስረን ወደ ሀገሩ ይመለስ። ይኸውልህ ሌላ ችግር ነው የምታደርግበት ደግሞ ከዚህ የበለጠ እና አግዘንና እንትን እንበል። ምን ሆኖ ነው? ምንድን ነው? አግዘንና ይዘነው እንውጣ። ወደ ሀገሩ ይመለስ። ይሄ ልጅ ይሞታል። ሌላ ነገር ይኸውልህ አንተ የዛን ያስታውስ እስኪ ከእጅ አይደል የጀመረው እና ከዛ ቀስ በቀስ ፊትህ እኮ ነው የተበላሸው። አሁን እሱ መናገር አይችልም። ውጡልኝ፣ በእሱ ቤት ውጡልኝ። ይገባል እና ይገባኝ። ምንድን ነው? እኔ አልገባኝም የሚያወራው። ቆይ ምን እየሰራችሁ ነው እናንተ? ይዘነው ልንሄድ ነው ወደ ገጠር ይመለስ። እናንተ ብቻ ናችሁ ቤት ውስጥ ያላችሁት? አዎ አለች ገኒም ይዘነው እንሄዳለን። በቃ እኔ አልወጣም። አንተ ነው የምትወጣው። እኔ አልወጣም። ውጡ እያላችሁ አይደለም? በእናትህ ወጡ ነው የሚለን። በቃ ወሰደ ሰው አለ እንዴ? ምንድነው? እኔ ምንድነው? ቆይ የሚያወራው እሱ ነው ያልገባኝ። ያ የተረገመ ሰው መጥቶ ነበር እንዴ? የሆነ ነገር አድርጎት እንዳይወስ ማን? አንተ ዝም ብለህ ናዲ፣ ዝም ብሎ ነው በእናትህ። ዝም ብለህ ከእሱ ጋር አትዙር። እኔ ስቃይ ነው የበሉት። ምንድነው እያለ የሆነ ነገር እየነገራችሁ እናንተ ምን ሆናችሁ? ቁጭ በል። ምን ሆናችሁ ነው? ምን እየሰራችሁ ነው ያላችሁ? እሱን ለመውሰድ ሂድ ስለው እምቢ አለኝ። ስለዚህ በቃ አስረነው ነው መሄድ ያለብን። ምንድነው ለኔ ንገር። አንተ ይታሰር። ገኒ አለች። የምን ገኒ? ገኒ ናታ። ገኒ የት ነው ያለች? ሰውዬ ቤት ውስጥ አስጨፍርም። እንዴት መጣ? ከዚህ ቤት እዚህ ቤት እንዴት መጣ? እኔ ራሴ ግራ ነው የገባኝ። አንተ ሳሚ፣ ገኒ እኮ የለችም ቤት ውስጥ። ከየት ነው የመጣው ግን እሱ? ማን ነው ይዛት ሄደው? ማንን? አንተ ስለ ገኒ እያወራሁ እኮ ነው። ምን ሆነ ነው? እና ታዲያ ምንድን ነው የሚለው? እኔ ነኝ የሚያገባኝ ስለ ገኒ ስለ እናቴ። ምን አገባው እሱ? ከየት ነው የመጣው ሲጀመር? ማን ነው እሱ? ገኒ የለችም ቤት ውስጥ እያልኩ እኮ ነው ሳሚ። ምን ሆነ ነው? ገኒ ቤት ውስጥ የለችም። እዚህ ምያት የለችም። ናዚም የለችም። የት ያለ ማን የሚሉት እነዚህ? ሲጀመር አንተ ሰውዬ ሊዘርፈን ነው እንደ መጣው? ጭራሽ በቤት ውስጥ ሊደበድበን ነው እንዴ? አንተ ምን ሆናችሁ ነው? ልክ ናቲ ምን ታግዘኝ ከሆነ አግዘኝ። በቃ እሱን መልስልን፣ አስወጣልን። የሆነ ነገር ሆኖ ነው። ምንም እኮ የሚገባኝ ነገር የለም። ተው እየተባልክ ተነቅሰህ አሁን እኔ ዕዳ ውስጥ ከተኛል። ኧረ ጸበል በእናትህ የት ነው ያለው? ጸበል ና እስኪ ና። የት ነው ያለው? ምንድን ነው? ምን ሆኖ ነው እነዚህ? ቆይ አንተ እኛን አታግዘንም ወይስ ታግዘናለህ?
እኛ አስረን እንወስደዋለን። ይሄዳታል። ዛሬ እዚህ ቤት አታውቅም። ምንም አያስፈልግም። አስረን ነው የምንወስደው። የሆነ ነገርም ቢሆን ወግቼ ምንድን ነው ናዚ? አንተ ገኒ የለችም ቤት ውስጥ እያልኩህ አንዴ ገኒ የለችም። ከኔ የመጣው አንተ ራስህ እሺ የመጣው የሆነ ሰው ይዟት ሄዷል እያለ ምን ሆናችሁ ነው? ገኒ ሳሚ ምን አድርጓችሁ ነው? ቆይ ሳሚ የት ሄዳ ነው ገነት? ዳውን ስለፈልግ ነበር እኮ ማንም ሊሰማኝ አልቻለም። ማነው ይዟት ሄደው? ማነው እሱ? እዚህ ሲያወራችሁ አንዴ ዋለው። እኔ እኮ አልገባኝም። ምን አንተ ራስህ መች ነው? ቆይ ምን ሆኜ ነው? አንተ እኔ ምን ሆኜ ነው? የሆነ ነገር እኔ እኮ የመጣሁት የነበረው እንትና ኢዘዲን አለ ብዬ ስገባ እሱ የሆነ ነገር እየነገራችሁ ነው ለእናንተ። ምንድን ያደረግ እና ወጣ ነው ናቲ ቆይ አይታታል ግን በደምብ እኔ ምን አያታለሁ? እሱ እያወራችሁ የት ብለን ነው እሺ የምንፈልጋት? እኔ ምን አውቃለሁ? የት ብለን ነው እሺ የምንፈልጋት? ቆይ የት ነው የሄደችው? ቆይ ስማ፣ ኢክራምስ ሴት ናት? ኢክራምስ እሱ ቆይ የት አይቷት ነው? እኔ ምን አውቃለሁ? ኢክራም ነች እንዴ? ኢክራም ናት ይዛት ሄደችው? ተበላን እንዴ? የት ነው ይዛት የምትሄደው? ሳሚ እስቲ የት ብለን ነው? የት ብለን ነው የምንፈልገው? በእግዚአብሔር ጫማ ሳታረግ ነው እንዲወጣ አንተ ነው ሳሚ እስካሁን ቆይ ምን ነው እስካሁን ምን አውቃለሁ? እኔ ራሴን እያመመኝ ነው። እናቴ በእግዚአብሔር እናቴ ማን የት ነው የወሰደቻት? በእግዚአብሔር ራሴን አመመኝ። ልክ አይደለሁም። እናንተ ቆይ ምን አስለክታችሁ ነው ሄደችው? አሁን እሺ የት ብለን ነው የምናገኘው? ቆይ የተፈጠረው ቆይ እኔ ምንም እየገባኝ እኮ አይደለም። እናንተ ምን አስለክታችሁ ነው? አንተ እንዴት አትነግረኝም? ምንድን ነው ንገረን። የት ነው አለበት? እጁ ካለበትም ንገረን። ቆይ አንተ ታውቃለህ? ስማ ሳሚ፣ ዝም ብለን እንደ አህያ እየተራመድን የምንሄደው የት ነው? የት ብለን ነው የምንሄደው? ወዴት ነው እሺ የምንሄደው? እናንተ አንተ ምንድን ነው የነካችሁ? ቆይ ስለኛ እኮ አሁን እኮ አይደለም ማውራት ያለብን፣ ስለ ገኒ ነው። እሺ የመራን ነው አይደለ? ለምን ዝም ብላችሁ አትከተሉ ነው ወይ? እኔ ምን ላድርግ? ቆይ አንተ ያየው ነገር አለ? ለምንድን ነው ያልነገርከኝ? መጀመሪያ እስካሁን ለምን ዝም አልከኝ? ስማ ና እኔ ተከተል። እሱ የሚያውቀው ነገር አለ። ያው እናቱ አንድ ነገር ልትሆን እሱ ምን አባይ አድርግ እናት አለ። ለምን ያልነገርከኝ? ምን ያድርግ እሱ? እንዴ ምን ያድርግ ትለናለህ? እንዴ የነበርን አይደለም። እኔ ቆይ ናቲ፣ እኛ ወዴት ነው የምንሄደው? እሺ በእናታችሁ ኦኬ፣ ማግኘት አትፈልጉም ነው? እሷን ነው እንጂ የምፈልገው። የለችም እኮ ያያ አይደለ እንዴ? ምን ሆኜ ነው? እሺ ምን ሆኜ ነው? ስትወጣ እንኳን ያላየኋት። ቆይ እኔም እኮ አላየኋት። እንድትገኝ አትፈልጉ? እንፈልጋለን እንጂ የሆናችሁት ነገር አለ። ቆይ
የሆናችሁት ነገር አለ እንዴ? ቆይ እሷ ናት ይዛት ሄደችው ይክራ ነቻ እርግጠኛ ነኝ። ኧረ በእናትህ በባዶ እግሬ ደግሞ የሆነ ነገር እንዳትል። ምን ሆነን ነው ግን? እሺ ከቤት ስትወጣ እንኳን ያላየናት ከቤት ስትወጣኛ ምን ሆነናል? ምን ሆናችሁ ነበር? ዝም ብላችሁ ነበረ? የሆነ ነገር አለ? እሺ ቶሎ እንፈልጋት፣ ቢያንስ ሳይርቁ እንኳን እንድረስባቸው። ቆይታለች ከሄደች እኔ ምን አደረኩ? ቆይ እኔ እኮ ግራ እያጋባኝ የሆነ ነገርም አድርጋችኋል እናንተ። እኔ እኮ አንተ መምጣት እራሱ እኛ እኮ ምንም እኮ ያደረግነው ነገር የለም። እሺ በቃ አፋችሁን ዘግታችሁ ተከተሉ። ሳሚ ያው ምን ውስጥ ነው የገባነው? ሳሚ ምን አይነት ችግር ውስጥ ነው የገባነው? የት ሄደን ነው? ቆይ እናንተ ራሱ አሁን እኮ የለችም እንዴ? እኔ ስትወጣ የት ነበርን እኛ? ፈዘን ነበር እንዴ? እሱ ሊታወቀው ይችላል። ታውቃለህ፣ አሁን ትወስደናል ያለችበት ቦታ ወሬ ነው ጥላችሁ የምትሄዱ። እኮ ተኝተው ነበር። እኔ አልገባንም። ሄዳናችሁት እናንተ የተሻላችሁ። በቃ ዝም ብሎ ማንም ሰው ነው አብዝዟችሁ ይዟት የሚሄደው ሰው። እናቴ የሆነ ነገር እንዳትሆንብኝ በእግዚአብሔር። ምንድን ነው የምናደርገው አሁን? አንተ አትከተላትም እንዴ ስትወጣ እያያት? አንተ ራስህ ለምን አልተከተልካት? እንዴት ነው እሱ መናገር ሳይችል ምን ብሎ ነው መናገር ነው እንጂ መራመድ ይችል የለም። አንተ ጭራሽ እሱ ላይ እየደፈደፍክ ነው። አሁን እኮ ዞረንም እኮ የምናመጣው ነገር የለም። በቃ እናቴ ተበልታለች እኮ እያልኩ እኮ። አዎ ያቺ ማናት? ስማ ኢክራም ነች። አዎ ገነት። አንተ ቆይ ምንድን ነው? ሆና እንሂድ እንዴ? ስልክ እያወራች ነው ደግሞ። ምን ልታረግ ነው ይዛት የወጣችሁ? ብቻ የተረገመች በእናትህ እንዳታይንሽ። እንዴት ነው የምናደርገው? ኧረ ናቲ በእናትህ ልቀቅኝና ልበላት። ምን ልትሆን ነው? ቆይ ይዛት የወጣችሁ በዚህ ሰዓት? ይኸውልህ አልሄድም ብላታለች። በግድ ነው እየወሰደቻት ያለችው። ይዛት እየሄደች እኮ ነው እኮ። ቆይ ቀስ ብለን ነው ሳሚ፣ በእናትህ ተረጋጋ። ይዛት እየሄደች ቀስ በል ትለኛለች። እውነቱን እኮ ነው። ምንድን ነው የምንረጋጋው? ይዛት እስክጠፋ ነው የምንረጋጋው? ሳሚ ምን እንደምታረጋት ለምን አናይም? ተደብቀን ምን እንደምታረጋት እንዴ? እያወሩ ነው እንዴ? ቆማሉ። ናቲ ተደብቀን ምን እንደምታረጋት እንዴ? እናቴን ግን አንድ ነገር ብታረጋት እንደሌላው ጊዜ አለቃት። እኔ ራሴ ገላታለሁ። አንተ እኛን እንደዛ ብዝዛል። ቆይ ፈዘን ነበር እንዴ? ፈዘን ነው እንጂ እንደዚህ እንደ ጅል እሱ ጋር እንደባደባለን። መጨረሻውን ማየት አለብን። የሆነ ሰውም አለ። ሄደች ነው። ቆይ ሳሚ ተረጋጋና ልክ እሷ ሳታስበው ነው ምን ይዛት። ሰማችሁ አይደል? እያልን እንሂዳ። እሺ ሳታስበው እንይዛታለን አይደለም? ቆይ ግን ምን ልታረጋት ነው የወጣቻት? ወጣ ማታውቀው ሳሚ ወደ ባጃጅ እኮ እየወሰደቻት እኮ ነው። ታዲያ እንሂዳ። ታዲያ እኔ ዛሬማ ገላታለሁ። እኔ ራሴ
ማነው አብሯት ያለው? ሰው አለ እኮ አብሯት። አዎ በእናታችሁ ይዛት ከጠፋች በኋላ ነው እንዴ ሌላ ነገር የምታስቡት? እንዴት ነው የምንረጋጋው? ሲጀመር አንተ ነህ አጎቴ፣ አንተ ነህ ጥፋተኛ። እሱን ትተህ ሳሚ ባጃጁ ሳትገባም እንያዛት። ቆይ ልትሄድ ነው ወይ? ሲጀመር ይዛት ልትሄድ የት ይዛት ትሄዳለች? እና ዝም ብላ እንዴት ነው ይዛት የምትወጣው ስታስበው? ያለ አንድ ነገርማ እኛ እንደዛ ተጫውታብን ይዛት አልወጣች። ቆማለች። እኔ ምን ላድርግ? እኔ ላይ ቆይ ምንድን ነው እንትን የምትለው እንዴ? ቆማለች እኮ የሆነ ሰውማ ወይ እየጠበቀች ነው። ቆይ እስቲ ሰው እየጠበቀች ሊሆን ይችላል። ወይ የሆነ ነገር ልታረጋት ሰው ልጠብቅ ነው። የምታረገውን ነገር ማየት አለብን። ብንቀደምስ መቀደማችን በፊት ብንቀድም ይሻላል። ይኸውላችሁ ፍፄ ልጠቁመን ትችላለች። ስለዚህ ተደብቀን ብላት። ቆይ ሰው እየጠበቀች ነው ሲጀመር። አንተ ቀስ ተረጋጋ። ቆይ መጀመሪያ ነበር እንደዚህ መሆን እኮ። አሁን ከወጣች በኋላ ነው እንዴ እንደዚህ የሚያደርግ? አንተ ከሷ አናት ላይ ወረዳ። ምን እናቴን አስበልታት ነበር እኮ እኔ እንትን ባለው ነው። ስነ ስርዓት ምንድን ነው ስነ ስርዓት? ያዝልኝ ይሄንን ሰውዬ። ትናንትም ክሬን በጥሰብኝ። ስማና ሳሚ፣ ዋናውን ሰውዬ ልናገኝ እንችላለን። ናቲ እሺ እንረጋጋ። አሁን እኮ ቆይ ታየናለች። እስቲ አጎቴ ኧረ ተረጋጋ በእናትህ። ደግሞ ድንጋይ ወጋለ ናቲ። ዋናውን ሰውዬ ብጠቁመንስ? እንጠብቅ። ዋናውን ሰውዬ ልታገናኘን ትችላለች። ማንን ነው የምንጠብቀው? ዋናውን ሰው ስማ። እሷ የጠንሳሹ እያወራቻት እኮ ነው ሲጀመር። ስለዚህ ማለት ነው እንጠብቅ። የሆነ ሰው ልታስብ። ቆይ ተረጋጋ። አንተ ተረጋጋ አጎቴ። ተረጋጋው በእናትህ። ሰው እያየን ነው ሲጀመር። ቆይ ተረጋጋ። ዋናውን ሰው ልጠቁመን ትችላለች። ይኸውልህ እንትን ሳንል የመጣውን ሰውዬ መያዝ አለብን አይደለ? አንተ ተረጋጋ። ኧረ በእናትህ ልውል ያዘው ይሄን ሰውዬ በእግዚአብሔር። ተነክቷል ድንጋይ አንስቼ። አጎቴ ረፍ። የሆነ ነገር እያወሩ እኮ ነው። ስም እኮ አልገባኝም። ወዴት ነው ቆይ ዛት የምትሄደው? ተረጋጉ። ምንድን ነው እያወሩ ነው? ምንድን ነው? ይዛ ልትሄድ ነው እንዴ? ቆይ ሳሚ ባጃጅ ውስጥ ልገባ ነው እንዴ? ስማ አንተ ሳሚ፣ ታይናለች። ቆይ ባጃጅ ውስጥ ምገባ ከሆነ ሮጠን እንይዛታለን። አንተ ፈጠነ። ይኸውልህ ሰው እያየን ነው እዚህ ጋር። ሌላ ነገር አትፍጠር። ኧረ ጠፋችብን። ገነት የሆነ ነገርማ ሰው እየጠበቀች ነው። እንጠብቅ ተረጋግተን። እናቴን ይዛብኝ ልትሄድ ነው አጎቴ። አይደለም ተረጋጋ። ምንድን ነው የምረጋጋው? አንተ እናቴን ይዛብኝ ልትሄድ ነው። ምንድን ነው የምረጋጋው? ልቀቀኝ። እሺ ሰውዬው ሳይመጣ ይዛት እስክትሄድ ነው የምንጠብቀው? አንተ ይዛት ሄደች። ያለባትን ነገር ታርግ። ቆይ ይዛት እየሄደች ነው። አንቺ ግን የት ነው ይዘሻት የምትሄጂው? ምን ማለት ነው? ለምን እንደምትከተለኝ? እናቴን የት ነው ይዘሻት የምትሄጂው እያልኩሽ እኮ ነው። ልቀቀኝ። ምን አገባህ? ለምን ደግሞ መጣ? ተረጋጋ እንጂ። እኔ ምን ላድርግ? ቆይ የኔ ይዘሻት የምትሄጂው
አንቺ እንትነው ይዘሻት የምትሄጂው ሲጀመር የለሽም እንዴ? ለምንድን ነው የመጣችሁት? ማን ብላችሁ በእናትህ ልጅ ላጋጫት አንተ በእግዚአብሔር ስማ እያየሁሽ እኮ ነው አንቺ አይንሽ እንዳላጠፋልሽ የት ነው ቆይ ዛት የምትሄደው ፈጠነ አይደለም አንተ ምን ይሄ ደግሞ እኔ ላይ ነው አንተ አቅሙ እኔ ላይ ነው በቃ ሰማይ ነው አንቺ ግን ያምሽ ማንኛውም ነኝ ያምሻል ምን አይነት ባለጌ ሴት ነሽ ቆይ ምንድን ነው አንተ ባለጌ የምትለኝ ምን አደረኩ የት ነው ይዘሻት እየሄድሽ ያለሽው እያልኩሽ ይዣት አልሄድኩም የት ይዣት ሄድኩ እሺ ለማንኛውም ነኝ ቆይ አጎቴ ተረጋጋ ልቀቀኝ እኔ ምን አባሽ እንደማደርግሽ አሳይሻለሁ እዚህ ሰው ፊት አትወዚ ልቀቀኝ ቀጥ ብለሽ ነይ ልቀቀኝ ልቀቀኝ ቶ ና እንዴ ምንድን ነው ሄዶ ወደዛ በቃ ያለሽበት ቦታ ቀጥ ብለን እንሄዳለን አብረንም የት ነው ቆይ እየሄድሽ የነበርሽ ምን አገባችሁ ምን አገባ ሲጀመር ለምን ተከተላችሁ ማን ተከተሉኝ ብላችሁ አሁን እዚህ ጋር እኮ ማውራት አይደለም ልመቱኝ ነው ልደበድቡኝ ነው ነይ አይ ምንም እኮ አላደረግሽ ሲጀመር ገኒ ነው ቶ አጎቴ ተዋት ቤት ዋጋዋን ነው የምንሰጣት እንኳንም ያዝሽ ልቀቀኝ እንኳንም ያዝኩሽ ልቀቀኝ ናቲም ልቀቀኝ እንዴ ልክ ሳሚ ልቀቀኝ አፍሽን ዝጊ ተረጋሽ ሳሚ አበዛ ቶ እቤት አስገብቼ እንዴት እንደማረጋት ኧረ ያዘው ልውል በእናትህ እኮ ና ምንድን ነው ዞሮች ምታይ ማኛነን ተረጋጋ መንገድ ላይ ነው ምን ማለት ነው እቤት ነው ብዙ ነገር ካረግን መቤት ተረጋጋ የምታሰድበን አንተ መንገድ ላይ ነን ፖሊስ ይዞን የሆነ ነገር እንዳንሆን በኋላ አንቺ ሴት ልጅ እንዳይገኝ በእናትሽ አንቺ ልጅ የሚለቅሽ አይደለም እሺ ተረጋጋ እኮ አብሽን አትክፈች እዚህ ሰው እንዳይሰበሰብና እንትን እንዳል ጨጓራ ወንጀለኛ ነሽ እንጂ ይሁንማ የደበቅሻት ነገር አለ ሰምኛለሽ ይኸውልሽ እናቴ አንድ ነገር ብትሆን ማለት ተረጋጋ አጎቴ ስሚኝ እናቴ አንድ ነገር ብትሆን እንደምገልሽ ወቂ አንቺ ምን አድርጋ እንደወጣችሁ ትናገራታለች ጀመር ደደብ ናችሁ እናንተ ደደቦች ሁላችሁ አንተ ነህ ለዚህ ሁሉ ዋጋ ያስከፈልከን እንጂ አንተ ስለረዳው ነው ምንድነው ያደረገቻት የምትለው አንቺ ነሽ ይሄን ሁሉ ዋጋ የምታስከፊው እሰይ እንኳን የነከሰችው አንተ ተረጋጋ በልቤ ላይ ጸጸት